እየባነው እፎይ ኦርቶዶክሳውያንን ቻሌንጅ ያደረገበት ከ2000 ሰው በላይ ኮሜንት የሰጠበት ቪዲዮ የእስልምና ሃይማኖትን እዚህ ውስጥ ኮሜንት ከጻፉት ውስጥ አብዛኞቹ ኦርቶዶክሳውያን የእስልምና ሃይማኖትን እንደሚቀበሉ የተናገሩበትን እፎይ እየተናገረ ያለውን ስሙት። መስኪን ታቆታለ ክርስቲያን መጀመሪያ መዝሙር ከፍተው ችግር አለው ተቃውሞናላችሁ ኦርቶ ኤርሚዬ ወንድምነት ሚዩት ነው። ሶሪ ክርስቲያን መጀመሪያ መዝሙር ከፍተው ችግር አለው ተቃውሞናላችሁ ኦርቶዶክሶች መስኪን ታቆታላችሁ መዝሙር ነው ይቃወመናል። ይቃወማል። አሁን ተቃወሙት፣ ተቃወሙት። ይህን መዝሙር የተቃወመ አሁን የእኛውንስ ይቃወማል? ክፈለው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ ግን ይህንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? መሐመድ ነብዬ፣ መሐመድ ነብያችን ነው። ክርስቲያን ነች፣ በጣም ትወደዋለች። መሐመድ ምኗ ነው? ነብዩዋ ነው። ኮመንቱ ነው አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኦርቶዶክስ ነኝ ግን እወደዋለሁ። ቃል የማርያም ቃል የማርያም ምናለች? ኦርቶዶክስ ነኝ እወደዋለሁ። እውነትም የማርያም ነች። እቺ በጣም ነብዩ ማን ነው? መሐመድ ነው። አሰጋልኝ እሙ 21 ያለችው የኔ ማርያም ማለት ነው። የኛው ማርያም ነው የሚያመልኩ እንትን የሚሉት ማርያም ያደርጉት። ኦኬ ኡሚ ምን አለች? ይሄ መንዙማ አመት ነው ይለው አመት ወደዋለሁ ግን ክርስቲያን ነኝ ብቻ ይመቸኛል። ኦኬ አንዴ ጠብቁኝ ቆይ ወገኖች። ይህን ቪዲዮ ማን ነበረ? አንድ ወንድም ነበር ያስቀመጠው። የቱ ጋር ነበረ? ዳውንሎድ አድርጌው ጠፋብኝ። እዚህኛው ማን ነው? ግሎሪ አብ። ሰላም በምድር ዙሪያ ያላችሁ። ኦኬ አንዴ ጠብቁኝ። አልቻልክም። ኦኬ በአማርኛው የጻፈው ግሎሪ አብ ወይ እንዴት ነው? በእንግሊዘኛ ነው። ኤርሚ እሺ ላርግልህ፣ ሊንኩን አርግልኝ እስቲ እህትዬ። ቆይ እስቲ አገኘሁት። ያ ቴንክ ዩ። አዎ ቴንክ ዩ። እሺ ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወድ። እውነት ነኝ። ማርያምን ያውቃታል። ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። ማንን ዘሆል ቤተክርስቲያኒቱ ሞታለች ብሎ የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው። ልብ በሉ። ማን ነው? እፎይ ነው እየተናገረ ያለው። ኦኬ ዘሆል ቤተክርስቲያኒቱ ሞታለች ብሎ ያለው ከ2000 የሚሆን ኮሜንት ጽፈዋል። የእኛን የወንጌላውያን አማኞችን ዝማሬ እንጠላለን አሉት። መስመር ከፈተላቸውና ስሙት አላቸው። ከዛ ይሄን በከፍት ትቃወሙኛላችሁ ብለ ሲል አዎ ይሄ መናፍቃን መዝሙር ነው ብለው እንቀበለውም አሉ። አስተያየት የሚሰጡት መንዙማ ላይ ነው። ልብ በሉና ስሙ። አሁን ስሙት። ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ። ማርያምን ያውቃታል። ቤተክርስቲያኒቷ ዞር ሞታለች። ቤተክርስቲያኒቷ ዞር ዜሮ ነች። ያ እውይ ማርያምን እንዴት ደስ እንደሚል ኦርቶዶክስ ነኝ። ደመነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው
እንዴት እንደምወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ፣ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። መስቀል አደባባይ ሲዘምሩና ጽዋፍ ሲያበሩ የነበሩ ናቸው። እነ ልብ በሉ ስራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነቢያ መሐመድ ሸፋሚ ሆነን እያለ እኮ የሚለው አማላጃችን ነቢያችን ሙሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትዕግስት የማርያምን ስዕል እኔም ኦርቶዶክስ ነኝ። ከነኚህ ጋር የኦርቶዶክስ መባል የራሱ አሳፍረኝ በጣም ራሱ ከነኚህ ጋር ኦርቶዶክስ ተብዬ መጣ። ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል። ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። ቤተክርስቲያኒቱ ሞታለች። ኦርቶዶክስ ተቋሟ ዘሆል ዜሮ ነው የሆነችዋል። በራሷ ልጆች እውነትን በሚያውቁ እውነትን በማይሸቃቅጡ ሰዎች ማለት ነው። ያው ነው እያልን ያለ ነው። ኦኬ ፍርዱ ናቸው። ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የሚመቸኝ። ዘወር ጋንም ገቢ ነሽ። ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ጋር ትከራከራላችሁ ታዲያ? ሙሐመድ አማላጅሽ ከሆነ ካንማጀን ኦርቶዶክሳውያን መሐመድን አማላጃችን ነው ብለው ሲቀበሉት ኢየሱስ አማላጃችን አይደለም ብለው መሐመድ ግን አማላጃችን ነው ብለው ኦፊሻሊ የተቀበሉበትን እኮ ነው ወንድማችን እፎይ እየተናገረ ያለው። ዘሆል ቤተክርስቲያኒቱ ሞታለች ያለው ለዚህ ነው። ቤተክርስቲያኒቱ ኦርቶዶክሳውያን በህይወት ያሉ መስሏችሁ ከሆነ በጣም ተታላችኋል ብራዘር። ለዚህ እኮ ነው ከጥንትም ጀምሮ እኛና እነሱ ነን እያሉ እኛን የሚያገሉን ከእስላም ጋር አብረው የሚቆሙት። ለምንድን ነው? በእምነታቸው በጣም ብዙ ተመሳሳይነት አላቸው፣ ተወራራሽነት አላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላሂ ብሎ እኮ የሚጨርስ እኮ ጸሎት መጽሐፍ እኮ አላት ኦርቶዶክስ። ቢስሚላሂ ብሎ የሚዘጋ ማለት ነው። አገልጋዮቿ የሚደግሙት ማለት ነው። እዚህ ጋር እነዚህ ኮሜንት ስለጻፉ አይደለም። እፎይ ግን የሚለውን ስሙት። መሐመድ ለክርስቶስ እንኳን እኔ ነኝ ማማልድለት ስላለ መሐመድ አማላጅሽ ሆነ። ሶሪ ቱ ሴይ ዲስ ይህን ቃል ራሱ እዚህ ጋር መናገር ማርያም እኔም ክርስቲያን ለምን የምትልከው ወንድማችን ደግመህ እንዳትልክ እሺ። ያስገባው ገብተህ አንተ ቁም ነገር ያለው ነገር አታወራም። እናስገባለን ትልካለህ። ቁም ነገር ያለው ነገር አታወራም። እዚህ ቤት ደግመህ አትላክ ብራዘር። እሺ ማነው ህይወት የምትባለው ማለት ነው። አንደኛ እንትን ዝንጀሮ ጠባቂ መስል ስታወራ ከሩቅ ነው የምታወራው። ፈር ያለው ነገር አታወራም። ደግመህ እንዳትልክ እዚህ ቤት ቴንክ ዩ። እታችሁን ደግመህ እንዳትልክ እሺ። በድምፅ ስለማቅህ በቃ እዚህ ቤት ገብተህ ለማውራት እኛ በቁም ነገር የምታወራ መስሎ ነበር። አረጋሽ እንዴት ነው አካችሁ ምናምን ነገር እንደዚህ አይነት እንደ ቢያንስ አወራረን እንኳን ማስተካከል አለብህ እሺ። እውቀት የለህ ተግባቦት አታውቅ እና ደግመህ አትላክ እሺ። ሆነ ስላለ መሐመድ አማላጅሽ ሆነ። ሶሪ ቱ ሴይ ዲስ ይህን ቃል ራሱ እዚህ ጋር መናገር ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ ቀጥል ተረት ተረት ላይ የቆመችው ቀጥል ማይ 2 ሰው 3 ሰው 10 ሰው ቢሆን ይህን ቃላት አልተጠቀምኩት። ዘሆል ኮመንቱ በሺ ደበበሉ ድንጋይ እንደዚህ በጣቱ በማንሳት ገነት ገባለሁ ብሎ የሚያስብ ተረት ተረት ውስጥ ያለ ነው። ከድንጋይ ላይ በመፈጥፈጥ ውሃ ውስጥ በመግባት ጽድቅ አገኛለሁ ብሎ የሚንከራተት ፍጡር አለበት ህዝብ ውስጥ ነው ያለ ነው። ለእነኚህ መስራት ራሱ አሳፍርም። ከእነኚህ ጋር መቆጠር በራሱ አያሸማቅቅም። ዋይት ወንድማችን እፎይ ዌልካም ወደ ክርስቶስ። እኔ በባለፈው ላይ ያልሆነ ንግግር ውስጥ ገብቶ ከኔ ጋር ሊጋጭ ፈለገ። ኦኬ በተጻፈ መጽሐፍ ስለተናገርኩት እሱ ራሱ ነቆራውን ስለጀመረ በጣም የማከብረው ሰው ነው ሲናገር
ደርዝ ያለው ነገር ነው የሚያወራው የሚናገረው። አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡን ይዛ ገሃነም ለመግባት ወስናለች። በሁለት ጣታቸው ድንጋይ እንደዚህ አድርገው ቪዲዮ አለ እናሳያቸዋለን። ያላያችሁት እንደዚህ አድርገህ በሁለት ጣት የሆነች ድንጋይ ልጅ እሷን ካነሳ መንግስተ ሰማያት ትገባለህ ብሎ የሚል ትምህርት አላቸው። እፎይ የሚለውን ዝሙት። በነገራችን ላይ ኮሜንት ላይ ስንት ፖለቲካ የሚሰራ አለ ምናምን ነገር የምትሉት፣ እኛ ስለ ፖለቲካ አይደለም እያወራን ያለ ነው፣ ስለ ዘላለም ህይወት ነው እያወራን ያለ ነው። የእናንተን ፖለቲካ እዛው ገደል ግቡበት። ስለ ህይወት እያወራ እዚህ ፖለቲካ የሚሰራ ይህ ስራ ማይሰብ ከሆነ እናንተ ስለ ፖለቲካውን ሊያሰብ ቅድም ምን አላችሁን? የመስኪ ከአንተ ጋር መዋል ማደር ተመችቶኝ ነው የሚል መዝሙር ክርስቲያን ቢከፍት ትቃወማላችሁ ወይ ስል ዘሆን እንቃወማለን አላችሁ። ከ2000 ሰው ውስጥ እዚህ ውስጥ ኮመንት ውስጥ ያላችሁ ብዙ ሰዎች አላችሁ። እዚህ ጋር እንቃወማለን እያላችሁ ያላችሁ ማለት ነው። ክርስቶስ ለምን አይማልድም ትላላችሁ? ያ ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ፣ ግን በጣም ነው የምመቸኝ። ዘወር ገሃነም ገቢ ነሽ። ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ጋር ትከራከራላችሁ? ታዲያ ሙሐመድ አማላጅሽ ከሆነ ይታያችሁ። ፍርዱ ይሄ ነው ወንድሞች እናቶች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ገሃነመ እሳት ለመግባት በራሳቸው ህይወት ላይ የጨከኑ ጨካኞች ናቸው ብለን ስንል እያጋነን እያወራን አይደለንም። የኢየሱስ ክርስቶስን አማላጅነት ቅዱሳት ሐዋርያቱ የተጻፉትን ተቃውመው የነቢዩ መሐመድን አማላጅነት በአደባባይ ከ2000 ሰው በላይ ኮሜንት በጻፈበት ውስጥ ራሱ እፎይ ባገኘው አብዛኛው ኦርቶዶክሳዊ እመቤቴን ወላዲቴን ብሎ የሚለው በሙሉ የነቢዩ መሐመድ ተከታይ ሆነዋል። መንዙማስ የኛን የወንጌላውያን መዝሙር ሲሰሙ ያበሳጫቸዋል፣ መንዙማስ ሲሰሙ ይነዝራቸዋል። ደስታ ይወረኛል ሰውነቴን ብለው ይላሉ። this is ኦርቶዶክስ። በሞት መንገድ ላይ ያለች ቤተክርስቲያን በድቅድቅ ጨለማ ውስጥ እንዳለች አባቶቿም ራሱ እየተናገሩ ያሉ ማናቸውንም በጨለማ ውስጥ ተቀምጠው እብሪት ላይ ነው ያሉት። መፈራረስ ጀምረዋል። ስሙኝ፣ መፈራረስ ጀምረዋል። እናንተ ቤተክርስቲያን ተብሎ ሲባል ህንፃው ነው የሚመስላችሁ አይደል? ቦሌ መድኃኔዓለም አይደል የሚፈርሰው? 4 ኪሎ ቤተክርስቲያን ስላሴ ቤተክርስቲያን አይደል የሚፈርሰው? መፈራረስ ጀምራችኋል። መንኮታኮት ጀምራችኋል። የመፍረሳችሁ ምልክት ይኸው ወንድማችን እፎይ ኦርቶዶክስ የሆናችሁ ዘገም ይኸው ምን እንደሚል ይዩት። ወይት ወንድማችን እፎይ እንደዚህ ዘግቦላችኋል። ክርስቲያን ነው መጀመሪያ መዝሙር ከፍተው ችግር አለው ተቃውሙናላችሁ። ኦኬ ክርስቲያን ኦርቶዶክሳውያን ይህንን መዝሙር ቢከፍተው ምን ችግር አለው? ተቃውሙናላችሁ አላቸው ከፍቶ። ልብ በሉ ኦርቶዶክሶች መስኪን ታውቃላችሁ፣ የፕሮቴስታንት መዝሙር ነው ይቃወመናል። ይቃወማል። አሁን ተቃወሙት። ልብ በሉ ተቃወሙናላችሁ። ይሄ መስከረም የፕሮቴስታንት ዘማሪ ነች ብሎ መዝሙሩን ከፈተው። ትቃወሙናላችሁ ወይ በተቃወሙናላችሁ ወይ ብሎ አለ። ክርስቲያኖች ሆናችሁ አሁን እንቃወማለን ብለው መለሱለት በሙሉ ኦርቶዶክሳውያኑ። ለምን? የመናፍቃን መዝሙር ነው ብለው ማለት ነው። ኦኬ ተቃወሙት። ይህን መዝሙር የተቃወመ አሁን የእኛውንስ ይቃወማል ወይ? ክፈለው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ፣ ግን ይህንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? ሙሐመድ ነብዬ፣ ሙሐመድ ነብያችን ነው። ክርስቲያን ነች፣ በጣም ትወደዋለች። ሙሐመድ ምኗ ነው? ነብዩዋ ነው። ሼም ኦን ዩ ኦርቶዶክሳውያን፣ ሼም ኦን ዩ። እናንተ በድቅድቅ ጨለማ ውስጥ ያላችሁ፣ በእውርነት አጋንንት የመታችሁ፣ ነጭ ነጠላ ለብሳችሁ ክርስቲያን የምትመስሉ ግን ኢየሱስን ተቃውማችሁ መሐመድን በአደባባይ የምታሞጋግሱ ሼም ኦን ዩ። እና እናንተ የገሃነም ልጆች ንስሐ ግቡ፣ ንስሐ ግቡ። ኦርቶዶክሳውያን የገሃነም ልጆች ንስሐ ግቡ። እናንተም ብሎ ደግሞ ኑ በብርሃኑ ተመላለሱ ብሎ የሚል ኮሜንት የምትጽፉ
ያው በራሳችሁ ወንድም ማለት በራሳችሁ አገልጋይ እስልምና ላይ በጣም በኃይለኛ እየሰራ ያለው ወንድም ሼሞኒ ኦርቶዶክሳውያን እንዲህ ነው። ድቅድቅ ጨለማ ውስጥ መቀመጥ ማለት መሐመድን ማወዳደስ ማለት ነው። የሰራዊት ጌታ እግዚአብሔር ነው እንደዚህ በአደባባይ የሚያዋርዳችሁ። ያው ሼሞኒ ይቃወማል። አሁን ተቃወሙት፣ ይህን መዝሙር የተቃወመ አሁን የእኛውንስ ይቃወማል? ክፈለው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ ግን ይህንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? መሐመድ ነብዬ፣ መሐመድ ነብያችን ነው። ክርስቲያን ነች፣ በጣም ትወደዋለች። መሐመድ ምኗ ነው? ነብዩዋ ነው። ኮመንቱን አሁን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኦርቶዶክስ ነኝ ግን እወደዋለሁ። ቃል የማርያም ምናለች? ኦርቶዶክስ ነኝ እወደዋለሁ። እውነትም የማርያም ነች። እቺ በጣም ነብዩዋ ማን ነው? መሐመድ ነው። አስረጋልኝ። እሙ 21 ያለችው የኔ ማርያም ማለት ነው። የኛው ማርያም ነው የሚያመልኩት እንትን የሚሉት አርያም ያደርጉት። ኦኬ ኡሚ ምን አለች? ይሄ መንዙማ አመት ነው ይለው። አመት ወደዋለሁ ግን ክርስቲያን ነኝ ብቻ ይመቸኛል። ክርስቲያን ነው መጀመሪያ መዝሙር የከፍተውን ችግር አለ። የአረካ መንፈስ ክርስቲያኖች እባካችሁ እውይ ማርያምን እንዴት ደስ እንደሚል። ኦርቶዶክስ ነኝ ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። ማርያምን እንዴት እንደመወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲዘምሩና ጽዋፍ ያበሩ የነበሩ ናቸው። አያው የአእዋፋት ዝማሬ ማለት ነው። የአላፋት አይደለም፣ የአእዋፋት ዝማሬ ያው ጫጫታ ማለት ነው። ለፍጡርም ለፈጣሪም የተባለ ጫጫታ የአእዋፋት ዝማሬ። የእነሱ እንኳን አእዋፋት ፍጡሩን አያመሰግኑ። እነሱ በዘመሩት መዝሙር ላይ ዛ ተብሎ በተባለው ላይ የተገኙ ናቸው። እዚህ ደግሞ መሐመድ አማላጄ ብሎ የሚል ኦርቶዶክሳዊ መሐመድ አማላጄ ብለው የሚሉ ኦርቶዶክሳውያን ከ2000 ሰው በላይ ኮሜንት በተደረገበት ላይ አብዛኞቹ እስልምና ሃይማኖት የተቀበሉና የሚደግፉ ናቸው። እፎይ ነው የሚናገረው። ልብ በሉ። ስራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነብያቸው መሐመድ ሸፋሚ ሆነን እያለ እኮ የሚለው አማላጃችን ነብያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትግስት የማርያም መስዕድ እኔም ኦርቶዶክስ ነኝ። ከነኚህ ጋር የኦርቶዶክስ መባል የራሱ አሳፍረኝ። ቆሜ መሄድ የራሱ ከነኚህ ጋር ኦርቶዶክስ ተብዬ በጣም ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል? ቤተክርስቲያኒቷ ዞር ሞታለች። ተቋማ ዞር ዜሮ ነች። ቤተክርስቲያኒቱ ዘሆል ሞታለች። ተቋማ ዘሆል ዜሮ ናት። በራሳቸው ልጆች ኦርቶዶክስ ዜሮ ናት። ኦርቶዶክስ ሞታለች። ለምን? ልጆቿ የነቢዩ መሐመድ አድናቂዎች፣ የኢየሱስ ተቃዋሚዎች ሆነዋል። ወንጌልን ይቃወማሉ፣ ቁርአንን ይደግፋሉ። መዝሙርን ይቃወማሉ፣ መንዙማን ግን ይነዝረኛል ይላሉ። ዘሆል ነው የሞተችው። ዘሆል ለሚጠይቀኝ ሁሉ መልሳልኝ። ዘሆል የራሳችሁ ልጆች አሳያለሁ። ሌላም መረጃ ኦርቶዶክስ ዘሆል ተቋሟ ዘሆል ነው የሞተችው። አባቶቻቸውም እየተናገሩ ነው። ተኝተን ነው ያሉት። ድቅድቅ ጨለማ ውስጥ ነው ያሉት። መተኛታቸው ድቅድቅ ጨለማ ውስጥ መኖራቸውን ብፁዕነታቸው ተናገሩት። ከድቅድቁ ጨለማ አንዱ ምንድነው? ኢየሱስን መቃወም፣ መሐመድን ማንገስ ማለት ነው። ያው ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል? ቤተክርስቲያኒቷ ዞር ሞታለች። አዎ ተቋሟ ዞር ዜሮ ነች። ውጡ ከዚች ከሞተች ቤተክርስቲያን ውስጥ። እውነቴን ነው ብዬ የምላችሁ፣ ውጡ፣ ኑ ወደ ክርስቶስ።
ዘሆል ዜሮ ከሆነች የራሷ ልጆች ራሱ ይኸው እየቆዩ እውነቱን እያወቁት ነው። ዘሆል ከሞተች ዘሆል ዜሮ ከሆነች በልብስ ብቻ ያለች በህዝብ ብዛት ብቻ ያለች ህዝብ ስላላት እውነት ያላት ይመስላት መሐመድን የምታደንቅ ልጆቿ መሐመድን የሚያደንቁ ኢየሱስን የሚቃወሙ ቁርአንን የሚደግፉ መጽሐፍ ቅዱስን ግን ተብሎ ሲባል የሚቆጡ አረፋ የሚደፍቁ ልጆች ካሉት ወጡ ከዚህ ቤተክርስቲያን ከተባለች ውስጥ ማለት ነው። ኑ ወደ ክርስቶስ ብርሃን፣ ኑ ወደ ክርስቶስ ብርሃን። እውይ ማርያምን እንዴት ደስ እንደሚል ኦርቶዶክስ ነኝ። ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። አዎ ማርያምን እንዴት እንደመወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ፣ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲለምዶና ጽዋፍ ያበሩ የነበሩ ናቸው። ነኝ ሎክ ፈራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነቢያቸው መሐመድ ሸፋሚ ሆነን እያለ እኮ የሚለው አማላጃችን ነቢያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትዕግስት የማርያም ምስል እኔም ኦርቶዶክስ ነኝ። ከነኚህ ጋር የኦርቶዶክስ መባል የራሱ አሳፍረኝ። በጣም ቆሜ ብሄር የራሱ ከነኚህ ጋር ኦርቶዶክስ ተብዬ መጠራቴ በጣም ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል። ቤተክርስቲያኒቷ ዞር ሞታለች። አዎ ተቋሟ ዞር ዜሮ ነች። ያው ምን ትላላችሁ እስኪ? ያው ልጆቿ እንደዚህ እየተናገሩ ነው። ምን ትላላችሁ? ቤተክርስቲያኒቱ ዘሆል ነው የሞተችው። ዘሆል ከብስጭት የምንናገር ይመስላችኋል? ያለ መረጃ ዝም ብለን ከጥላቻ የምንናገር ይመስላችኋል? መሞታችሁን እኛ ድሮ ነው የነገርናችሁ። የሞተ ትምህርት፣ የሞተ ስርዓት። ሰው ስርዓት ይዞ በስርዓት ይኮራል። ነጠላ ስለለበሱ የሚኮሩ ማለት ነው። በህይወት ያሉ የሚመስላቸው ግን አይደሉ። ኢየሱስ ለአንተ ምን በጣም ከባድ ነው። በጌታ በኢየሱስ ስም የመሐመድ መንፈስ የተመታ ይሁን። እንግዲህ ኤርሚዬ ወይ ቀጥል ወንድምነት ስለልክ ነው። ቅርጫ ገና ፋሲካ ብሎ በሬ እያረደ በግ እያረደ ዶሮ እያረደ በየዓመቱ ሆዱን የሚሞላ ትውልድ ክርስቶስ ለምን እንደተወለደ ግን የማያውቅ በመወለዱ ምን እንደሆነለት የማያውቅ ትንሣኤውን እናከብራለን ብሎ ይላል። የትንሣኤውን ጌታ በሕይወቱ ላይ ትንሣኤን ያልሰጠው ገና በድቅድቅ ጨለማ ውስጥ ያሉ ኦኬ። ይሄን ትውልድ ወንጌል ሊሰበከው ይገባል ብለን የምንለው ለዚህ ነው። አደባባይ መሐመድን የሚያወዳድስ ኦርቶዶክሳዊ መገኘቱ የምንድነው ብለህ ካልክ የቤተ ክርስቲያኒቱ ትምህርት ነው። የቤተ ክርስቲያኒቱ ትምህርት ከጴንጤ ይልቅ እስላም ይቀርበናል ብለው አውደ ምሕረት ላይ ቆመው የተናገሩ መምህራኖቻቸው ናቸው ህዝቡን ለዚህ ያደረጓቸው። ፍርዱ እንግዲህ እንደዚህ ነው ማለት ነው። እና ያውሩ እስኪ በዚህ ላይ ገብተው የሚያወሩት ካለ እህትየው ቀጥይ። ቴንክ ዩ ቤት መሪው ለሌሎች እንዲናገሩ ድስሳቸው። እሺ ወንድምነት ቤኪ ቀጥል ወንድምነት። ሜርሲ የሚመችሽ ከሆነ አንቺ ማውራት ትችያለሽ እህትነት። ቤኪ ያለ ወንድምነት በዚህ የቪኪ ኦርቶዶክስ ተቀበዩ። እሺ አውሪው ሜርሲ የሚመችሽ ከሆነ አናግሪው። እኔ እንደምን አላችሁ? ሰላም ብያችኋለሁ ሁላችሁንም። ቆይ አንዴ ሜርሲ ይመችሻል? ችግር የለም አለሁኝ እኔ። እሺ እንኳን ደህና መጣ። ኦኬ ተቀበዩ። ኤርሚ እንዴት አለ? እግዚአብሔር ይመስገን። እንዴት ነህ? ሰላም ብያለሁ። እንዴት ነህ? ደህና ነኝ። አለን። እፎይ ቤተክርስቲያኒቱ እንዳጠቃላይ ሞታለች ብሏል ስትል ነበርና ማስረጃ ምንድን ነው? ቪዲዮ ሳሰማ ሰምተሃል? አዎ ሰምቻለሁ። ከምን አንጻር እንዳለ ግን ስታሰማ አልሰማሁም።
ቪዲዮ ሳሰማ ሰምታለሁ። እሱን ሰምቻለሁ በትክክል። ባይ ቤተክርስቲያኒቱ ተቋሟ ቤተክርስቲያኒቱ እንደ ቤተክርስቲያን ሞታለች ዜሮ ናት ያለው ቤተክርስቲያኒቱን አይደል? ማስረጃ ላቅርብ ከምን አንጻር እንዳለ አላላሰም። አይ እኔ ምን ማስረጃን እኮ ነው ቪዲዮ ያቀረብኩት። አንተ አቅርበሃል፣ እኔም ላቅርብ። ገብተው እኔ ያቀረብኩት ላይ ቆይ ታቀርባለህ። እኔ ያቀረብኩት ላይ ዘሆል ቤተክርስቲያኒቱን ሞታለች ዜሮ ቆይ አድምጠኝ። ዘሆል ቤተክርስቲያኒቱን ሞታለች ዜሮ ነች ብሎ ያለውን ቪዲዮ አሰምቻለሁ አይደል? ሰምተናል። በቃ አሁን መቀጠል ትችላለህ። አንተ የምታቀርበው መረጃ ካለ መቀጠል ትችላለህ። ያው ብታተልቁኝ ምን አለ ቤተክርስቲያን አለ። ያው ቤተክርስቲያን አለ ለሙስሊሞች አሁን አንተ እየተጠቀምክበት ያለው ምንድነው? በፕሮቴስታንት በኩል ስለሆነ መሰራው ቤተክርስቲያን ብለህ ያንን ለመምታት የተጠቀምክበት። ቤተክርስቲያን ለሙስሊሞች ወንጌልን በመድረስ ዜሮ ናት። ልብ በሉ። አሁንም በአንጻራዊነት ነው እየተናገርኩ ያለሁት። ፕሮዎች ላይ እንደሚሰራው ይሄ ጽሁፍ የማን ጽሁፍ ነው? ቆይ ራሱ እፎ ይኸው ቻናሉ። ኦኬ መቼ የጻፈው ነው? ይሄን ዛሬ አብራራው ነው። ኦኬ ዛሬ አብራራው ማለት ነው፣ ቪዲዮ ላይ ማለት ነው። ቪዲዮ ላይም ባይዘው ቆርጣችሁ ነው እንጂ ተናግረዋል ከምን አንጻር እንደሆነ። እንደውም ይሄንን ቆርጠው እንዳይለቁታል ፔጅ ላይ ተቀምጦ ያገኘሁት። እሺ ከምን አኳያ ያገኘሁን ነው ቆርጠውታል ነው እነሱ። ኦኬ ከምን አኳያ? እሺ አንብበው ቆይ። እሱን አላንብብልህ። አይ ቲንክ አንተ አይደለም ያው አንተ ያገኘውን ነው ቆርጠውታል። ግን እነሱ እንደሚቆርጡት ሁላ ተናግሮ ነበርና ፕሮዎች ላይ እንደሚሰራው አንተ አሁን ለፕሮም እየተጠቀምክበት ለእናንተም እየተጠቀምክበት ያለ ይመስለኛል። እና ቤተክርስቲያን እናንተን ቅጥቅጥ አድርጋ እንደሰራች አስምሮበታል። ፕሮዎች ላይ እንደሚሰራው እስልምና ላይ መስራት ቤተክርስቲያን የትኩረት ማዕከሏ አይደለም። ሙስሊሞች ቀጥቅጣ የሰራቸው ቤተክርስቲያን ራሷ ነች እያለ ነው። ኤርሚዬ ቅጥቅጥ የሚለውን ቃል እንዲያሳየን እኔ ማይኬል ላነሳ ነበር። ቅጥቅጥ የሚለው ያው የቃላት አሳየን። የቃላት ጨዋታ ለምን አንጻር እያወራን ነው? ቀያንሽ ልጨርሰው። ለራስህ አጀንዳ ተጠቀምክ እያልከው ነበር። አሁን አንተም ቅጥቅጥ የሚለውን ቃል አሳየን። ያው ቃል በቃል አይደለም ችግር፣ እሱን አሳይሻለሁ። ችግር ጨምሬ አንብቤያለሁ በል። ከመቀጠለ በፊት ቆይ አንዴ አለ ጨምሬ አንብቤያለሁ በል። ቃል በቃል ቆይ እስኪ አንዴ። አሁን እዛ ጋር ተጽፏል ብያረም ቆይ ላንብብልሽ። ቅርታ ጨምሬ አንብቤያለሁ በል። ያው ካስፈለገ ቅጥቅጥ ብሎ አሁን ከታች ይጽፍልሻል። እሺ ቆይ አንዴ ተረጋጊ። አሁን ላይ አላለም። ቅጥቅጥ የሚለውን ከራሴን የጨመርኩት ጨምሬ አንብቤያለሁ በል። ቃል ከሆነ ይኸውልሽ፣ ቃል ከሆነ አሁን ኤርሚያስን ለራስህ አጀንዳ ተደርበሽኝ የምታወሪው መንገድ መስሎሽ ነው። ቤቴ ነው እንደፈለኩ ነው የማወራው። በነገራችን ላይ ተደርበሽ ጎን ለጎን ግን አታውሪ። መንገድ አይደለም ይሄ የሚለውን አሳየን። አይ እኔ ከመጨቃጨቅ ይኸውልሽ፣ ቅጥቅጥ የሚለውን አሳየን። ያለበለዚያ ራሴ ነኝ የጨመርኩት ለማድነቅ በል። የለም እኔ በቃ ለማድነቅ እኔ ሴት ጋር ልጨቃጨቅ መቼስ ለማድነቅ የጨመርኩት በል። አው ለማድመቅ እኔ ጨምሬው ነው በቃ ዋሽው። አስፈልጋ አሁን ይጽፍልሻል ባይዘው ቆይ አንዴ አሁን ልቀጥልበት። ፕሮዎች ላይ እንደሚሰራ ልብ በሉ። እስልምና ላይ መስራት ቤተክርስቲያን የትኩረት ማዕከሏ አይደለም ማለት እንዳጠቃላይ ቤተክርስቲያን እንትን ብላለች አይደለም። ፕሮቴስታንቶች ላይ እንደምትሰራው ሙስሊሞች አለቀጥሎ ሙስሊሞቹ ክርስትና ላይ የሚሰሩትን ለተመለከተኛ ቤተክርስቲያን ደግሞ ምን ያህል ለእነሱ ወንጌል እየሰበከች ነው፣ ምን ያህል ጥያቄዎቻቸውን እየተከታተለች እየመለሰች ነው፣ ምን ያህል መጽሐፍትን በመጽሐፍ እስልምና ስህተት መሆኑን እያመላከተች ነው እያልን እንደሆነ አሁንም እደግመዋለሁ ዜሮ ናት በማለት ያንን ተናግረዋል። ይሄ እንደ አጠቃላይ ፕሮቴስታንት የሚያጠቃልል እያለ ያለው ኮንቨርሴሽን እናድርገው ብዬ ነው። ስለዚህ እፎ እያለ ያለው እስልምና ላይ ወንጌል ከመስራት አይነት አኳያ ፕሮቴስታንቱ ላይ የሰራችውን ያህል እስልምና ላይ አልሰራችም። ከዚህ አኳያ ነው ዜሮ ያልኳት ነው እያለ ያለው አይደል? ንግግር እንደዛ ጽሁፉ እንደዛ ነው አይደል ብሎ የሚለው ያው ቅድም እንደዋሸሁ አይደለም ነው ቅድም እንዳጭበረበርከው ሳይሆን ግድ የለም ብራዘር፣ ግድ የለም ሴቶችን እንዳትለቅብኝ በህግ አምላክ አንተ ጋር ላውራ። ምንድነው አሁንም ደግሜ ልጠይቅህ። አሁን የእፎይን ጽሁፍ ስታነበው
ምንድነው ያልከው? እፎይ ዋሽቶ ነበር እያለ ነው ወንድማችን። ለምን እኔ ምንድነው ያልኩትኝ? ቪዲዮ እና ያሰማሁትኝ ቪዲዮ ላይ ምንድነው ያለው? ቤተክርስቲያኒቱ ዘሆል ማጭበርበር ነው። አቆርጠህ ለምን ታሰማለህ? አድምጠኝ። ኦኬ ካልሆነ ያው ታውቃለህ፣ እንደ በረሮ ታች ነው ዱብ ማረጋችሁ ማለት ነው። ስርዓት ባለው አንተ ትልቅ ሰው አይደል? እኩያዬ ነው እኮ ባይዘው 50 ትሆናለህ። በስነ ስርዓት አውራ። በስመ አብ በቃ እንደ በረሮ እታች ዱብ። this is ኤርሚያስ ማለት ነው። እንደ በረሮ ዱብ አነበብ አይደል? ጥያቄ ልጠይቅህ አልኩትኝ። ኦኬ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ተቋም ነው የሞተችው። እንደ ተቋም ዜሮ የሆነችው እንደ ተቋም ነው። ይሄንን የተናገረው ማን ነው? ብፁዕነታቸው ብፁዕ አቡነ ማርቆስ፣ ብፁዕ አቡነ ኤርሚያስ፣ ኦኬ በፓትርያርኩ ብፁዕነታቸው ብፁዕ አቡነ ማቲያስ፣ እፎይ ሶሻል ሚዲያ ላይ ብዙዎቹ እየተናገሩ ነው። ማን ነው? እነ መምህር አድማሴ። ቤተክርስቲያኒቱ እንደ ተቋም ሞታለች። እንደ ተቋም ዜሮ ናት። ኦኬ ዜሮነቷ እዚሁ በአፉ የተናገረውን ቪዲዮ አሰማው። ገብተህ የምታወራ ከሆነ ብያልኩት አስገባሁት። አነበብ አይደል? ጥያቄም ግልጽ እንዲያደርግልን ለካ ያለው ለፕሮቴስታንቱ ወንጌል እንደምንሰብከው እስልምናው ላይ ወንጌል አልሰበክንም፣ ከዚህ አቅጣጫ ነው ዜሮ ያልኳት ቤተክርስቲያኒቱን ብሏል። እፎይ በጽሁፍ ብሏል አለ አይደል? አዎ እኛ ዋናው ዜሮ መሆናችሁ ነው። በእስልምናም ላይ ስሩ፣ በፕሮቴስታንትም ላይ ስሩ፣ ዋናው ዜሮ መሆናችሁ ነው። እፎይ ዜሮ መሆኗን ያው አሁንም አበክሮ ተናግሯል። ኦርቶዶክስ ዜሮ እያላችሁ ጻፉ ከታች። ራሳቸው ነው ያቻሉት። እኔ አይደለም እየተሳደብኩ ያለሁት። ስድብ ከሆነ ማለት ነው። እፎይ ኦርቶዶክስን ዜሮ ናት ብሏል። እኔም እጨምራለሁ ዜሮ ነች። ዜሮ ማለት ዜሮ ማለት ነው። ለምን ወንጌል የማትሰብክ ዜሮ የሆነች ቤተክርስቲያን ማለት ነው። ለእስልምና ወንጌል የማትሰብክ ዜሮ የሆነች ቤተክርስቲያን ማለት ነው። የሞተች እንደ ተቋም የሞተች ብሎ ያለውን ቃል ተጠቅሞታል። እንደ ተቋም ኦርቶዶክስ የሞተች ቤተክርስቲያን ናት። ትንሣኤ ያስፈልጋታል። ትንሣኤ እንዲያስፈልጋት ክርስቶስ መሰበክ አለበት። ለማ ለራሱ ለኦርቶዶክሳውያኑ ክርስቶስ መሰበክ አለበት። ኦርቶዶክስ ዜሮ ናት። ማን ያሉት? የራሳቸው ቤተክርስቲያን። እደግመዋለሁ። እነማ? ብፁዕ አቡነ ኤርሚያስ፣ ብፁዕ አቡነ ማርቆስ። ኦኬ የሞተች ናት። ተኝተናል፣ ድቅድቅ ጨለማ ውስጥ ነው ያለኑ ብለዋል። እፎይ ዜሮ ናት አለ። ምን የዋሸሁት አለ ታዲያ? እኔ ምንም ፖለቲካ ለመስራት ነው ዘመን አንተ እንዳልከው አስተካክሎታል አለ እኮ አስተካክሎታል። ይሄንን እኮ ብያልኩት እስልምና ላይ ወንጌል ስለማሰብክ በዚህ አቅጣጫ ነው ዜሮ ነው ያልኳት አለ። እኛ ዋናው እስልምናም ላይ ስለምሰራ ስለማሰራ፣ ጴንጤ ላይ ስለምሰራ አይደለም። ጴንጤ ላይ የምሰራው የለም። ቀጥቀጠን አለ አይደለ? ቀጥቀጠን ልክ ያስገባናቸው መንግስቱ ኃይለማርያም እንዳለ ሲያድባሬን ሲናገር ማለት ነው። በዚህ በምስራቅ በኩል ያለውን ልክ አስገብተነዋል እንዳለ ማለት ነው። ኦርቶዶክስን ሶሻል ሚዲያ ላይ ቀጥቀጠን ልክ ያስገባናቸው እንደውም እኛ ወንጌላውያን አማኞች ነን። በማን? በራሳቸው መጽሐፍት ላይ የተቀጠቀጡት በራሳቸው መጽሐፍቶች ማለት ነው። በራሳቸው መጽሐፍቶች አንገታቸውን እንዲደፉ እንዲያፍሩ አድርገናቸዋል። እኛ አይደለም ያደረግነው። መጽሐፍቶቻቸውን ስንገልጠው መጽሐፍት ውስጥ ያለ ጉድ እነሱ ራሱ እንኳን ሊሸከሙት አልቻሉ። አለ እንዴ እንደዚህ እስኪሉ ድረስ ከ1700 ዓመት በኋላ እኮ ነው ከእንቅልፍ የሰራዊት ጌታ እግዚአብሔር የቀሰቀሳት በእኛ በኩል መጽሐፍቶቿን ሁሉ ለማረም ገድላት ድርሳናትን አሽቀንጥራ የጣለችው አሁን በኔ ዘመን ነው። በዚህ አገልግሎት ላይ ደግሞ ተክቶ እንዳገለገለ ሰው የመናራሏል ቀጥቀጠን አሉ። አንድ መጽሐፍ ፊት ለፊታችን ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ታምረ ማርያም፣ ገድለ ጊዮርጊስ ብለህ አንድ የምትጠራው መጽሐፍ የለም። በሙሉ የቆሻሻ ማዕት እንደተሸከማችሁ መጽሐፍቶቻችሁን ለዓለም አሳይተናል። ገልጬ አሳይቻለሁ። እንዳሳየ ሰው ይሄው በፕራውድ አድርጌ እናገራለሁ። ገልጠን አልኩ። የዘመናት ገመናችሁ የዘመናት ጉዳችሁ ወጥቷል። ስለዚህ እፎይ ዜሮ ናት ብሎ ያለው ልክ ነው። ዜሮ ናት። ወንጌል የማትሰብክ ዜሮ ቤተክርስቲያን ናት።
ለእስልምና ወንጌል ማትሰብክ ዜሮ ቤተክርስቲያን ናት። ሂዱና ስክሪንሾት አድርገውት እፎይ ጋር ያን የጻፈውን እንዳያወርደው እንፈልገዋለን። ቤካ እህትየው ሜርሲ እየሰማሽኝ ነው? እሺ እየሄድኩ ነው። ስክሪንሾት አድርጉት። ስክሪንሾት አድርጉት። ኤርሚ አንድ ነገር ላስታውስክ፣ ዜሮ ያለበትን አሁን ራሱ የተናገረውን እኮ ራሱ መልሶታል። የሆነ ጊዜ አንድ ቪዲዮ አሳይታ ነበር። እስልምና ላይ እንዳንሰራ ቀሲስ ዲበክ ሁሉ እነ ልደተ ቃል ባሉበት ተቀምጦ ዶክመንት የላትም ኦርቶዶክስ የምንበደረው ከወንጌላውያን ነው ሞጁሎችን የምንወስደው ብሎ ለዚህ መልስ ይሆናል ራሱ እፎይ መልሶታል። ላስታውስክ ብዬ ማለል ነበር ነው ያልሽው? ይሄን ከአልጀዚራ ነው የሳብሽው? ይሄንን ኦኬ አላፈት ይላል ጌታ ኢየሱስ። ይቅርታ ሜርሲ ያደሽ እህትነት መስያላ በሳቅ ውስጥ ነው ያለሁት። ቀጥይ እሺ። ድምጥማጥ የሚለውን እስኪ አንተን በሉት አጥፉት። በጣም በልክና ነው እንደዚህ አይነት ነገር እንዴት ፖስት ይደረጋል? ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ይገባዋል ወይስ ይገባቸዋል ብለን እየጠየቅን ነው። ከዛ በፊት ግን ያው ጥቂት እርሾ ሙሉ ሊጡን እንደሚያቦካ ይነግረናል እግዚአብሔር ቃልና በጣም በተደጋጋሚ የሚጻፍ አንድ ኮሜንት አለ። መዝሙሩ ለምን ሆቴል ላይ ሆነ? መግቢያ ክፍያ ሳለው እያለ ያው እንግዲህ የብዙዎችን አይምሮ ለመውሰድ ይሞክራል። ሞዴሬተሮች ሙዩት አላረጋችሁትም? ሙሉ ሰጥቼሻለሁ። ሙሉ ማለት ነው ያ እንትን ነው ባይዘው ቤተሰብ ነው ብዬ ነው ዝም ያልኩት። እርም የታቋለ ብዬ ነው ሚዩት ያላደረኩት። አብዛኛው ጊዜ እዚህ ቤት ስለማይጠፋ ብዬ ነው ነው። እሺ ኢትስ ኦኬ። ግን ምንድነው ሆቴል ላይ ነው እየተደረገ ያለው? ጥያቄ ለኤርሚ መዝሙሩ ለምን ሆቴል ይመረቃል? ደግሞ መግቢያ ክፍያ አለው እያለ ይጠይቃል። እንግዲህ ጥር 3 በጊዮን ሆቴል በመኝታ ክፍል ቁጥር 10 ተብሎ አይደለም ማስታወቂያው የተሰራው። ልብ ብላችሁ አድምጡ። በጊዮን ሆቴል በመኝታ ክፍል ቁጥር 10 ወይ 11 ወይ 12 ወይም ደግሞ መኝታ ክፍል ዮሴፍ ካሳ የሚያዘጋጀውን አይታችኋል። እንደዛ አይነት የመዝሙር ድግስ ነው የተዘጋጀው። መግቢያ ክፍያ የተባለ ነገር የለም፣ አልተባለምም። ስለዚህ ጥሩ አይደለም። እንደዚህ አይነት ነገሮች፣ ያልተሰሩ ነገሮችን አትጠይቁ። በርዕሱ መሰረት ግን ገብታችሁ መጠየቅ የምትፈልጉ ካላችሁ ወይም መመለስ የምትችሉ ይገባዋል ወይስ ለአላፋት ዝማሬ ላይ እንደምትዘምሩላቸው ብዙ ፍጡራን ይገባቸዋል የሚለውን ብትመልሱ ጥሩ ነው። ኦርቶዶክሳውያን አላችሁ? አንድ ቁጥር ጻፉ። አንድ ቁጥር ጽፋችሁ መመለስ ትችላላችሁ። በጣም ወሳኝ የሆነ ጥያቄ ነው። ባይዘው ሜርሲ እና ብትመልሱልን ኦርቶዶክሳውያን ብትገቡ እጅግ በጣም ደስ ይለናል። ማወቅ ስላለብን ማለት ነው ይሄን ነገር እናንተ ስትመልሱልን እኛ ከእናንተ የምንማረው ነገር አለ፣ እኛም ደግሞ የምናውቀው ለእናንተ ሼር እናደርጋለን። ስለዚህ በጨዋ ደንብ ገብታችሁ ስለዚህ ጉዳይ ማውራት የምትችሉ ኦርቶዶክሳውያን መግባት ትችላላችሁ። ከታች አንድ ቁጥር ጻፉልን። አንድ የሚችል ሰው ከገስት ላይ ይወርዳል ማለት ነው። ከይቅርታ ጋር ታገኝ ወይ ሳሪ? ከይቅርታ ጋር መስዬ አውርጅኝ። እሺ በቃ አንድ ሰው ወጥቷል። አሁን ገስት መላክ ትችላላችሁ። ሜሲ ሞዴሬተር ሙሉ ከሆነ ገስት ላይ ቼክ አድርጊና ኦርቶዶክስ የሆኑ ወገኖችን አስገቢ። እኔ ያስገባለሁ፣ ትቀበያቸዋለሽ አንቺ። እሺ
አለሽ አለሁ። ዩዘር አሁን የገባው ዩዘር ገስት ላይ ስገቡ ፕሊስ ለማውራት ግቡ። እሺ ዝም ለማለት ሳይሆን ዩዘር አሁን የገባው። ኦኬ ሜርሲ። የማያወሩ ከሆነ አውርጃቸው። ለነገር ነው የሚገቡት ገብተው ማለት ነው። ማያወሩ ከሆነ ሌሎች ግቡ። ጥቅስ ከታች መለጠፍ ሳይሆን ገስት ላይ ገብታችሁ ማውራት የምትችሉ ከሆነ ገስት ላይ ግቡ። ልክ ነው እህትየው። ማውራት የሚፈልጉ ሰዎች ያው መጽሐፍ ቅዱሳዊ በሆነው እውቀት ቻሌንጅ ሊያደርጉ የሚችሉ ሰዎች ካሉ እኔ ያው እየጠየቅናቸው ነው ያሉት ግልጽ እንዲሆንላቸው። በመጽሐፍ ቅዱስ ታሪክ ውስጥ በብሉይ ኪዳንም ይሁን በአዲስ ኪዳን ለቅዱሳን መላእክት ፍጥረታት ናቸውና እንደዚሁም ለቅዱሳን ሰዎች አባቶች ተብለው ለተባሉ ለአብርሃምና ለይስሐቅ ለያዕቆብ ዳዊት መዝሙር ሲዘምር አይታችሁ ታውቃላችሁ? ከዳዊት የበለጠ ዘማሪ ማን አለ? እዚህ ፕላኔት ላይ እኮ ነው። እዚህ ፕላኔት ላይ ከንጉሱ ከዳዊት የበለጠ ዘማሪ ማን አለ? ከአሳፍና ከኤማን ከኤዶታም የሚባሉ ሶስቱ የቆሬ ልጆች ከነሱ የበለጠ ዘማሪያን ማን አለ? ለምን ለአብርሃም አልዘመሩለትም? ግን ይገባሃል አባታችን አብርሃም ብለው ለምን አላሉትም? ለምን ለይስሐቅ እና ለያዕቆብ ሲጠራ እንኳን እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ነው የሚጠራው። ግን ለእነዚህ አባቶች ለምንድን ነው ልጆቻቸው ያልዘመሩት? ንጉሥ ዳዊት ልጃቸው ነው። የቆሬ ልጆች አሁን ስማቸውን የጠራቸው እነ አሳፍ እነ ኤማን እነ ኤዶታም ዘማሪዎች ናቸው። አንድም ቦታ ላይ ግን አይታችኋል፣ አንብባችኋል? በመዝሙር በ150ው መዝሙር ውስጥ አለ ወይ? ያያችሁት አለ እንዴ? እኔ ያላየሁት ሆኜ እናንተ የምታዩት ነገር የለም። እንደው ድፍን አድርጌ በአራት ነጥብ እንዳልናገር ብዬ ነው። ብናገርም አብሶሉት ትሩዝ የሚባለውን እውነት የምናገረው። በእግዚአብሔር መጽሐፍት ውስጥ ፈልጉ። ዝማሬ ለአብርሃም የተገባው ነው። በእውነት ይህንን አባት ከፍ ከፍ ልናደርገው ይገባል። በዝማሬ የእሱ ዓመታዊና ወራዊ መታሰቢያው ቀኑ ነው። አብርሃምን የመሰለ አባት በእውነት አንተን ባናገኝ ኖሮ በሲኦል ነበር ቀርተን ፍጻሜያችን የሚበላሸው። እና እንደዚህ እያሉ እነ ዳዊት ዘመሩለት እንዴ ለአብርሃም? ለይስሐቅ ለያዕቆብ የተዘመረለት ቦታ አለ እንዴ? ለታላቁ ነቢይ ለሙሴ መዝሙር የተዘመረበት ቦታ አለ ወይ ያልናችሁ ነው። ጻድቃን ብለህ ስትል ከእነሱ ነው የምትጀምረው እንጂ እግሩ ተቆረጠ የተባለው ስለ ሸዋው ሰውዬ ከሱ አይደለም የምትጀምረው። ወይ ስለ አርመኑ የመቶ አለቃ ወታደር ስለነበረው ከጊዮርጊስ አይደለም የምትጀምረው። ዝማሬ በዚህ በእኛ በአዲስ ኪዳን አሁን እኛ ባለንበት በ21ኛው መቶ ክፍለ ዘመን ላይ ባለ ትውልድ መካከል አይደለም የጀመረው። ዝማሬ ከጥንትም ነበረ። ስለዚህ የዛሬ 3000 ዓመት የነበረውን ንጉሥ ዳዊትን የዛሬ 3500 ዓመት ላይ ኦልሞስት 3540 ምናምን ነገር ዓመት ላይ እግዚአብሔር ሌዊና ነገዱን ለይቶ ከነሱ ውስጥ ቃአታውያን ዘማሪዎች ነበሩ። ከሌዊ ቃአት፣ ጌድሶን፣ ሜራሪ የሚባሉት እነዚህ ቤተሰብ አሉ። ከነሱ ውስጥ ደግሞ የቃአት ወገኖች የነበሩ ዘማሪዎች አሉ። መጽሐፍ ቅዱስ ካላነበባችሁ በስተቀር ስማቸውን በቅጡ እንኳን የማታውቋቸው ማለት ነው። የቱ ጋር ነው የዘመሩት? ለፍጡር መዘመር ከየት ነው የተማራችሁት? ለመላእክት መዘመር ብለው የሚሉ የእኛዎቹ ጉደኞች ማን ነው ብዬምለው ኦርቶዶክሳውያን ማለት ነው። ያውም ላላየው መልአክ የምዘምረው ከየት ነው የተማራችሁት? የትኛው የመጽሐፍ ቅዱስ መሰረት ላይ ቆማችሁ ነው እንደዚህ የምትሉት? የእግዚአብሔር ቅዱሳን መላእክት እግዚአብሔር ሊገልጣቸው በወደደው አካል መጥተው ለእስራኤል ሴቶችና አባቶች ተገልጠዋል። ለማርያም ተገልጦላታል እግዚአብሔር መልአክ። ለዘካርያስ ተገልጦለታል እግዚአብሔር መልአክ። በኢያቡሳዊ በኦርና ውድማ ላይ ለንጉሱ ለዳዊት ተገልጦለታል። በአንደኛ ዜና መጽሐፍ ምዕራፍ 21 ላይ ምን የትኛው ቤተሰብ ልጥራለ? ለሳሙኤል እናት አባት
ለማኑሄ ተገልጦ ለእግዚአብሔር መልአክ ስለ ልጁ መወለድ ሊነግራቸው የእግዚአብሔር መልአክ ተገልጦለታል ለጌዲዮን በዋሻ ውስጥ እህል በሚወቃበት ቦታ ላይ ኦኬ የቱ ጋር የእግዚአብሔር ቅዱሳን መላእክት ለእስራኤል ልጆች በጣም ነው የተገለጡት ለተገለጠላቸው ለእግዚአብሔር መልአክ ግን ወር በገባ ዓመት በገባ ከበሮ ይዘበሩት እናና እንዴት ሳምሶንና የሳምሶን ቤተሰቦች ለተገለጠላቸው መልአክ በእውነት ስለ ልጄ መወነገርከኝ አንተ እግዚአብሔር መልአክ ምስጋናና ክብር ላንተ ነው ልልታ ሚካኤል አባቴ አልቹ እንደ ማኑኤል እናት የሳምሶን እናት ማን የማኑኤል ሚስት የሳምሶን እናት አላለችው ለምን ስለማይገባው ምን ዝማሬ ለማ ለቅዱስ ሚካኤል ለመልአኩ አይገባው ምን ዝማሬ አይገባው ለምን ደግሞ አይገባው ራሱ ዘማሪ ነው ለማን ነው እሱ የሚዘምረው ለስላሴ መንግስት ነው አለ እግዚአብሔር እንዴት ለዘማሪ ታቆማለህ ዘማሪ እኮ ነው ገብርኤል ዘማሪ ነው ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር የተነሳ ተሞልታለች እያሉ ይጮሁ ነበር ይላል ሱራፌል ኪሩቤል ብለብትል ዘማሪያን ናቸው አይኖቻቸው ሁሉ ማን ክንፎቻቸው ሁሉ አይን የሞሉ ፍጡራን ቅዱሳት ፍጥረታት ዘማሪዎች ናቸው ይገባሃል እያሉ ማለት ነው አየ ጴንጤው የሚለውን አየው ይገባዋል ብለው የሚለውን ከየት ነው ያመጣው እስቲ ይገባዋል ይገባታል ብለው ያሉትን ያሳዩን ከየት ነው ያመጣችሁት ምን አሉ አንደኛው መዝሙር ስሰማ የካው ሚካኤል ይለይብኛል ብሎ ደግሞ በሰፈር እኮ አደረገው የካው ሚካኤል ይለይብኛል አለልህ ደግሞ ሌላኛው መጥቶ የሽንቁሩ ሚካኤል ይለይብኛል ይልል ይችላል ሌላኛው ደግሞ መጥቶ የከርቸሌው ሚካኤል ለኔ ይለይብኛል እንዲል ማለት በየሰፈር በየጎጣጎጥ በየጥጋ አስቀምጦ ማለት ነው ዳርያዝ ነው በየመለሽ ከየት ነው ያመጣችሁት ካለ ከመጽሐፍ ቅዱስ አስረዱ ለመላእክት የዘመረ መላእክት ለእስራኤል ልጆች እንዳልኳችሁ ቤታቸውን እያንኳኩ መተውላቸዋል ልክ እንደ ጌታ እናት እንደ ማርያም አትዘምር አትሰግድ ደስ አትልም ምን አይነት የተባረከች እናት ናት አንተ መልአክ አይታ አትወድቅም እንዴ ውደቅ እንጂ ስገጂ እመቤቴ ብለህ አትሰግድ ሰገደችለት አይልም እሱም ለሷ ሰገደላት አይልም እሷም ለሱ ሰገደችለት አይልም ተሰጋገዱ የሚል የለም ሁለቱም ባሪያዎች ስለሆኑ እደግመዋለሁ ቆንጅዬ ባሪያዎች ስለሆኑ ማርያምም ለጌታ ባሪያው ናት ገብርኤልም ባሪያ ነው ባሪያ ለባሪያ በዘመንኛው አነጋገር አይነፋ ደስ አይልም ዘመረችለት ሰገደችለት አይልም ዘመረላትም ሰገደላትም አይልም ቤቷን አንኳኩቶ መጥቶ የማታውቀው ስትሬንጅ የሆነ ሰው በሰው መልክ የተገለጠ መልአክ ማርያም ለገብርኤል ካልዘመረችለት አንተ ከየት አምጥተህ ነው የምትዘምርለት ለተገለጠላት መልአክ ዘምሩለት እንግዲህ በእውነት የብስራቱን ዜና የነገረኝን መልአክ ዘምሩለት አለች እንዴ አላለችም ጌታ ሳለ አላለም ከየት አምጥተህ ነው ላላየኸው ገብርኤል ዘምርለታለሁ እያልክ የቁልቢው ገብርኤል እያልክ አቧራ የምታጨሰው እያለ ነው ይሄ በጣም ትልቅ ቻሌንጅ ነው ወገኖች ሼሩ ቢቀጥል በጣም ደስ ይለኛል ጥቂት ሰዎች ናቸው ግን እያደረጉ ያሉት በዚህ ጉዳይ ላይ እንነጋገራለን የሚገባ ሰው ካለ በእውቀት ላይ የሚሞግት ሰው ካለ ማለት ነው በባለፉት ትውልዶች በቀደመው ኪዳን የእስራኤል ሕዝብ በአዲሱ ኪዳን የክርስቶስ ቤተክርስቲያን ለመላእክት የዘመሩ ሐዋርያት ለመላእክት የዘመሩ ነቢያት ለመላእክት የዘመሩ አባቶችም እናቶችም በብሉይ ኪዳንም በአዲስ ኪዳንም ካሳያችሁን እኛ ዛሬ እንጀምራለን እንዴ አዎ አሳፍ ዘምሮ ለመላእክ እኔ የማልዘምርበት አንዳችን ምክንያት የለም ዳዊት ለመላእክት ዘምሮ ከሆነ እኛ የማንዘምርበት አንዳችን ምክንያት የለም ግን እኛ የእናንተን ፈለግ ተከትለን
በሚቀጥለው ጊዜ ሚካኤል አባቴ ብለን እንድንል ኑና እስቲ ሚካኤል መቼ ነው የወለደ? አባቴ ብለዋል አይደል? መቼ ነው የወለዳችሁ? እንዴት ነው የተወላለዳችሁት? ሚካኤል ማን ወልዶ ያውቃል? ጠብቆ አሳድጎ ከልጅነቴ አባት የሆነኝ እግዚአብሔር አባቴ ይለይብኛል፣ እግዚአብሔር ይለይብኛል ማለት ያለብህ እሱ ነው እንጂ ጠብቆ አሳድጎ ከልጅነቴ ሚካኤል የቱ ጋር ጠበቀ? ይለይብኛል ብለህ ስትል ከየትኞቹ መላእክት ነው የተለየብህ? ከሚካኤልና ከገብርኤልና ከሱራፌል ከኪሩቤል ነው ወይስ ከራሱ ከእግዚአብሔር ሁሉ ነው የተለየብህ? ቢግ ቻሌንጅ ይላል። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ኢየሱስ አባቴ ይለይብኛል፣ ኢየሱስ ይለይብኛል ብለህ ብትል እሱ በትክክል እንዴት ሆኖ ኢየሱስ ለአንተ አባት ሆነ ብለህ ብትል ያውም አባትነቱ የዘላለም ነው። አቪአድ ይባላል። የዘላለም አባት ማለት ነው። እንዴት ብለህ ብትል ወለደኛ በመስቀል ጣር ሞት ጠብቆ አሳድጎ አሳዳጊው እሱ ነው። ከማህፀን የፈጠረን እሱ ነው። የሰራን እሱ ነው። ትንፋሼና መንገዴን የያዘ እሱ ነው። ስለዚህ ይገባዋል ብለን ስንል እኛ መጽሐፍ ቅዱስ ይገባዋል ብሎ በነጠላ ስላስቀመጠለት ነው። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ኢየሱስ አባቴ ይለይብኛል፣ ኢየሱስ ይለይብኛል። ከማን ማንንም ጥራ፣ የምጠራውን ፍጡር በላይ በሰማይ በታች በምድር ካሉት ፍጥረታት መካከል የእግዚአብሔር ልጅ የዳዊት ልጅ ይለይብናል፣ ይለያል፣ ይለይብኛል፣ ኢየሱስ ይለይብኛል። ከማንም ጋር ልታነጻጽሩ አትችልም። ይህንን በራስ በቤተ ክህነት ንግግር ንገር። መኑ ይመስለከ እምና አማልክት እግዚኦ በተባለበት ማለት ነው። እዚህ ሚካኤልን መጣ ይለይብኛል ብለህ ትላለህ። እዛ ደግሞ ቅዳሴ ላይ አባቶች ምን እንደሚሉ ታውቃለህ? መኑ ይመስለከ እምና አማልክት እግዚኦ ብለን እንላለን ማለት ነው። ከአማልክት መካከል አንተን የሚመስልህ ማን ነው ማለት ነው። የሉቃስ ወንጌል ከተነበበ በኋላ በየቅዳሴው ማለት ነው። እሺ ይህንን ብለህ ቅዳሴ ላይ በእርግጥ የታውቀው አንተ ገረገራ ጥግ ተደግፈ ጆሮህን ነፋስ እየመታው የምንለውም አይገባህም፣ እኛም አንተረጉምልህም። ጸሎቶ ታግዘኝ ቡራኬው ትድረሰኝ ብለው እንደኔ አይነት ዲያቆን በማየን ቆርቆሪያ ጸበል ስንጸተ ጠጥተህ ነው የምትወጣው። ግን ምን የተባለው ሉቃስ ወንጌል ከተነበበ በኋላ መኑ ይመስለከ እምና አማልክት እግዚኦ አንተ ውእቱ አንተ ነህ ከአማልክት መካከል የሚመስልህ የሌለ በለህ ካልክ በኋላ ትመጣና ቅዳሴው ካለቀ በኋላ ጸበልህን ጠጥተህ ስትወጣ እዛው ገረገራ ጥግ ስር ይለይብኛል ሚካኤል ይለይብኛል። ከማን የተለየብህ? ቅድም ምነው ይለይብኛል ብለህ ያልከውን ከአማልክት መካከል አንተን የሚመስልህ የለም ብለህ ሉቃስ ወንጌል ሲነበብ ከኔ ጋር እኮ አዚመሃል። ግልጽ አይደለም እንዴ? ገና በመግቢያው ነገር አለው ብለህ ካልክ ዳር ትይዛለህ። ከማን ነው የተለየባችሁ? ሚካኤል ከኢየሱስን የተለየብህ ከአብና ከወልድ ከመንፈስ ቅዱስ ትንሽ ለየት አለብህ አይደል?
ወይስ ከመላእክት ነው? ከሱራፌል ከኪሩቤል ነው ለየት ያለብህ? ከገብርኤልስ ለየት አለብህ አይደል? እንዲህ ብሎ ይሄ 50 እግር የሆነ ዝማሬ ማለት ነው። ይሄ 50 እግር እንደሚባል ትል አይነት ነገር ማለት ነው። ኑ ንገሩን፣ እንስማችሁ። ኑ ንገሩን። ሼር አድርጉት ወገኖች፣ ሼር አድርጉት ወገኖች። ለእኔ ስለማይታየኝ ነው ወይስ 4600 ላይ እንደቆመ ነው ወገኖች? የጨመረ ነገር አለ? ኦኬ ፖዝ ሆኖ ነው ማለት ነው። እሺ ኦኬ፣ ኑና ንገሩን። ጸጋና ሰላም ይብዛላችሁ። ቅዳሴ ላይ መኑ ይመስለከ ብለህ ካልክ በኋላ ደግሞ ገረገራ ጥግ ይዘህ ይለይብኛል ሚካኤል ይለይብኛል አባቴ ብለህ አትበል። ቅዱስ ሚካኤል የማንም አባት ሆኖ አያውቅም። ያልወለድኩት ልጄ አባ ቢለኝ አፌን ምን አለኝ ብሎ የሚለውን ተረት ሚካኤል መልአኩ አይነግርህም። እኔ ግን እነግርሃለሁ። ሚካኤል አንተን ወልዶ አያውቅም። በመላእክት ዓለም መዋለድ መውለድ የለም። ማን ያለው? ጌታችን ኢየሱስ ክርስቶስ። መላእክት አይወልዱም አይዋለዱም ብለዋል። ሙስሊሞች አላህ አይወልድም አይወለድም ብለዋል። እኛ መቼ አላህ ይወልዳል ብዬ እኔ ተናግሬ አላውቅም። አይወልድም። ለምን? ግዑዝ ስለሆነ አይወልድም። ያው መጽሐፋችሁ ነው የተናገረው። የካባ ድንጋይ ምን ብሎ ነው? ማንን ይወልዳል? አይወልድም። ይመጣና አላህ አይወልድም አይወለድም ይላል። እኛ መቼ አላህ ይወልዳል ብለናል እንዴ? ክርስቲያኖች አላልንም። እኔ ከነሱም ጭምር አላውቀውም። እኛ ያልነው የእስራኤል አምላክ እግዚአብሔር ነው። ይወልዳል፣ ልጅ አለው፣ ወልዷል፣ ልጅ አለው፣ የባህሪ ልጁ ኢየሱስ ክርስቶስ ይባላል ያልነው። ያላልኑንም አትበሉ። ማነው የአባናና እንትን ሰፈር ማለት ነው። አላልንም። በመጽሐፍ ቅዱሳችን ላይ አይወልዱም አይዋለዱም ብሎ ያለው ጌታ ኢየሱስ መላእክትን ነው። ይታያችሁ ወገኖች። ኦርቶዶክስ ግን መላእክት ይወልዳሉ ትላለች። የወደቁቱ ከሴት ጋር ተኝተው ይዋለዳሉ ብላ ትላለች። እንደ መጥቆር አይነት ማለት ነው። ያልወደቁትም ደግሞ ይወልዳሉና አሁን እኔ ብዙ የሚካኤል ልጆች ነን ብለው ይላሉ። ብዙ የሚካኤል ልጆች ነን ብለው ይላሉ። በጣም ብዙዎቹ ማለት ነው። በምንኛ አወላለድ ወለዳችሁ? እንዴት ልጆቹ ሆናችሁ? ሚካኤል እንዴት አባት ሊሆን ቻለ? ይህን ሁሉ እንጠይቃለን። ዝማሬም ለነኚህ የተገባ ነው ወይ ብለን እንጠይቃለን። አዎ ካላችሁን ከብሉይ ኪዳን ነቢያት፣ ከብሉይ ኪዳን መጽሐፍት፣ ከአዲስ ኪዳን መጽሐፍት ለመላእክት የዘመረ አንድ ሰው ካሳያችሁን በቃ እዛ ጋር አገልግሎቱ እዚህ ጋር ያቆማል ማለት ነው። አንድ ሰው የዘመረ ከንጉሥ ዳዊት ከ150 መዝሙር ውስጥ ከ150 መዝሙር ውስጥ አንድ መዝሙር ብቻ ለመላእክት የተዘመረ ወይ ለጻድቃን ለሰማዕታት ለአባቶች ተብሎ ለተባለው ለአብርሃም ለይስሐቅ ለያዕቆብ የተዘመረ አሳዩን ለማለት ነው። እህት እየመቀጠል ትችላለች። ከልጆቼ ጋር ስለሆንኩ ቢዚ ነኝ። ቀጥሉ። አንድ ሰው ብቻ ነው የምታሳዩን፣ አንድ ሰው ብቻ። እኛ ግን እንላለን ይገባዋል ብሎ ወንድሜ ዘማሪ ዳጊሻዬ ወንድማችን ፕሮግራም ሲያዘጋጅ ከየት ነው ያመጣው? ዳጊ ይሄንን ንግግር ምንድነው ይገባዋል ማለት? ለማን ይገባዋል ብላ ያለችው? ለታረደው በግና ለኢየሱስ ክርስቶስ፣ ለአብና ለወልድ ለመንፈስ ቅዱስ ለአምላካችን ይገባዋል ብለን የምንለው ማስላለ ገብታችሁ ስጠይቁን እኛ ታውቃላችሁ፣ በመረጃ ነው የምናወራው፣ በመረጃ እናሳያችኋለን ለማለት ነው። መስዬ ቤቱን ምሪው። ቴንክ ዩ። እሺ ኦርቶዶክሳውያን ካላችሁ ገስት ላኩልንና ገስት ላይ መግባት ትችላላችሁ። በተነሳው ሐሳብ ላይ እናወራለን ማለት ነው። እሺ እሙ ከቻልሽ መግባት ትችላለሽ። ኮሜንት ላይ መራራት ሳይሆን ገብታችሁ እንደ እግዚአብሔር ቃል ለመናገር የምትችሉ ኦርቶዶክሳውያን ገስት ላይ ላኩልን፣ እንቀበላችኋለን ማለት ነው። ሜርሲ ቼክ አድርጊ፣ ገስት ላይ ካሉ አስገቢያቸው። ኖ ሜርሲ ኔኪ ቢንጂ
ቤኪ ሜርሲን 7 እሺ ተባረኩ። ኦርቶዶክሶች ካላችሁ ግቡ። ኦርቶዶክሶች ካላችሁ ግቡ። እሺ እህትየው ማን ያስወርደ? ሰው አስወርደሽ ነው ወይስ ራስሽ ወርደሽ? እኔ ነኝ ቦታ ስለሌለ ሰው ሊገባ ብዬ ነው። ኤርሚ አይ ኖ እኔ ያስወርዳለሁኝ። ይቅርታ ቦታ ጠፍቶ ወገኖች መቀመጥ የለባቸውም፣ ማነው መውጣት የለባቸውም። ነገ ደሺ ቴንኪው ተባረክ። በቃ እንደዛ አሁን ቦታ አለ፣ መቀጠል ትችላላችሁ። እስቲ ኦርቶዶክሳውያን እንግዲህ እስቲ ለምትዘምሩላቸው ቅዱሳን ብላችሁ ለምትሏቸው እንግዲህ ለመላእክት ዝማሬ እንደሚገባ ለማርያም ዝማሬ እንደሚገባ እንዲሁም እናንተ ለምትዘምሩላቸው አካላት ዝማሬ እንደሚገባ እንደ እግዚአብሔር ቃል እንድንወያይ ጥሪ ለእናንተ እያቀረብን ነው። መግባት የምትችሉ ግቡና እንደ እግዚአብሔር ቃል በዚህ ሀሳብ ላይ መወያየት እንችላለን። ገስት ላኩልን እንወያይ። ካልሆነ ግን እናንተ እየዘመራችሁ ያላችሁት ለተጠየቃችሁ ምላሽ ከሌላችሁ ይህ መጽሐፍ ቅዱሳዊ ነው። ዝማሬያችሁ ውድቅ ነው። ዝማሬያችሁ ውድቅ ነው። መላእክት ጋር አይደርስም። ተቀባይነት የሌለው ዝማሬ ነው ማለት ነው። ዝማሬ ተብሎ ራሱ ሊጠራ አይችልም። እኔ ያንን ዝማሬ እናንተ ለመላእክት የምትዘምሩትን ዝማሬ ነው ብዬ እንትን አልለውም። ዝማሬ ለእግዚአብሔር ብቻ ነው። መዝሙር ለእግዚአብሔር ብቻ ነው ይላል መጽሐፍ ቅዱስ። ገስት ላይ ካላችሁ ግቡ። ወገኖች ካላችሁ ግቡ። ቤኪ ገስት ላይ ካሉ አስገባለን። አንድ ሰው ይታጣ። ያ በትክክል ኤፍሬም አንድ ቁጥር ጽፋል። በጌታ የወንክ ወንድማችን መሰልከኝ አንተ። ኦርቶዶክስ የሆናችሁ ብቻ ገስት ላኩልን። ሰላም አሁን የገባው ወንድም ሚዩት አታርግ። ሰላም ጌት ቤተ እምነት ነው። መዝሙር ክፈቱ ይመጣሉ። እስቲ ገስት ላይ ይኖራሉ። ባይዘው አሉ እዚህ እንትን ላይ አሉ፣ ግን መግባት አልፈለጉም። ምክንያቱም ቢገቡ ምላሽ ስለሌላቸው እስቲ መልስ ያለው ብቻ ይግባ። መልስ የሌለው ሳይሆን ለተጠየቀው ጥያቄ ምላሽ መስጠት የሚችል ዝማሬ ይገባቸዋል ወይስ ይገባዋል በሚለው ላይ ማለት ነው። ወይ ሜርሲ ይውዴ እኔ ግን ሰው ሁሉ ይሰድበኛል የሚለው መዝሙር ወዴት ነው የምንቀይረው? አባ ዮሐንስ የእሳቸውንማ ተይው፣ ተከርኖ ይብሰል ነው። ወዴት ነው ተሰድቦ ግራ ቢገባቸው ምላሽ በዝማሬ ሰጡ። ዝናሽ ብዙ ነው። ብዙ ነገር እኮ አለ ብናመጣ በጣም የሚያሳስቅ በቃ ፈኒ የሆኑ ዝማሬዎችም አሉ በዛው ልክ። ዝናሽ ብዙ ነው የሚል ዝማሬ ሰምተሻል ሜቲ? እኔ መጀመሪያ ነው ማርያም ምንድነው ልክስክስ አትወድም ነው ምናምን የሚል መዝሙር አለ። እኔ ፖስት አደርገዋለሁ እንደውም ማርያም አትወድም ልክስክስ፣ ማርያም አትወድም ልክስክስ። ከዛ ተቀይሮ ደግሞ ገብርኤል አይወድም ልክስክስ፣ ሩፋኤል እንትና በቃ ተቀባበሉት ነው። ሮብና አርቡን ጭልፋ የሚልስ ማርያም አትወድም ልክስክስ። የሰው መዝሙር አታበላሽ ሜርሲ፣ የሰው መዝሙር አታበላሽ። ግቡ እስቲ። ለእሱ እኮ ብቻ አይደለም። እኔ እኮ በጣም የሚገርመኝ ነገር ለመላእክቶች ሲዘመሩ ክብር ይገባቸዋል አሉ እንዴ። ለመንግስታትም እኮ ተዘምሯል ሜርሲዬ። ለሚኒሊክ ተዘምሯል እኮ። ታቦት ተይዞ ተወጥቷል እኮ። በጣም እኮ የሚገርም ነገር ነው።
እስቲ ለዚህ ምላሽ ያላችሁ ኦርቶዶክሳውያን ግቡ። አዎ ብለዋል። ነይኔ ኢየሱስ ነይኔ ማርያም ታቅፈሽ ልጅሽን ብለውም ዘምሯል። ብዙ ነገር አለ። ኦርቶዶክሳውያን እህት ወንድሞች ይገባዋል ወይስ ይገባቸዋል የሚል ርዕስ አለን። ዝማሪ ለእግዚአብሔር ወይስ ለቅዱሳን እናንተ ለምትዘምሩላቸው? ይሄንን እስቲ መጽሐፍ ቅዱሳዊ አድርጉልን። በዚህ ርዕስ ላይ እንደ እግዚአብሔር ቃል እንወያይ ብለን እናንተ ጥሪ አቅርበናል። መግባት የምትችሉና ይሄንን ሐሳብ መጽሐፍ ቅዱሳዊ ማድረግ የምትችሉ ግቡ። እስቲ ግቡና እናውራበት። እንግዲህ ሰሞኑን እንደሚታወቀው አእላፋት ዝማሬ ነበርና ለማን የተዘመረው? በዛ ሁሉ ፊት ሲከብር ሲደምቅ የነበረው እግዚአብሔር ወይስ ሌላ አካል ነበር? እስቲ ግቡና ይሄንን መጽሐፍ ቅዱሳዊ እናርገው፣ እንማማር። መግባት የምትችሉ ኦርቶዶክሳውያን ግቡ። እስቲ ሚስጥሩን እስቲ ፍቱት። ስንት አይነት ሚስጥር ነው? ሰለቸን እኮ ሚስጥር መስማት። ሚስጥር አባ ዮሐንስ አይ ነፍሴን አደራ በሰማይ በኢየሱስ ስም የተመታ ይሁን። መዝሙር እኮ ለዮሐንስ ነው። ነገር ግን ሁሉም ይሰድበኛል ብሎ ለተናገሩት ለሳቸው የተዘመረ ነው። እሺ ቤዛ አስገቢ። ሜርሲ ሰላም ቤዛ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ኬት ቤተ እምነት ነው? እኔ ኦሬዲ ዛሬ ነው ጌታን የተቀበልኩት። ዳንኤል በጌታ ነሽ? አዎ ዛሬ ነው ጌታን የተቀበልኩት። ቤዚ ጌታን ተቀበልሽ? ጌታ ይባል። ደህና ነኝ። መልሼልሽ ነበር ሜሴጅ አይተሻል? አዎ አይቼዋለሁ። አመሰግናለሁ። እንኳንም ጌታ ረዳሽ። አሁን ወንድምነት ጋር ዳንዬ ጋር ጌታን ተቀበለሽ መጣሽ? አዎ ኦሬዲ አሁን ነው ከላይ ብላይ ሱሚ የወጣው። ለእግዚአብሔር ክብር ይሁን፣ ለጌታ ክብር ይሁን፣ ለጌታ ክብር ይሁን። የረዳሽ እግዚአብሔር ለዘላለም ስሙ ይባረክ። እግዚአብሔር ይባረክ። በጣም ደስ ብሎናል። ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሰይጣን መንግስት ወደ ክርስቶስ መንግስት የህይወትሽ መድኃኒት፣ አዳኝ፣ ቤዛ፣ አምላክ፣ አባት፣ ብርቱ መጠጊያ ወደ ሆነው ጌታ ወደ ክንፎቹ ጥላ ወደ ምሕረቱ ስለገባሽ እግዚአብሔርን ስላንቺ እጅግ አድርገን እናመሰግናለን። በርቺ ቤዜ። የት ሀገር የምትኖሪው? አይ ቲንክ ሜሴጅ መልሼልሻለሁ። እኔ ዱባይ ነው ያለሁት። ዱባይ ነው። እናንተ ጋር ቦቲም ነው የሚሰራው። መጻጻፍ እንችላለን። በርቺ። ከወንድምነት ጋር ቀጥይ። ትምህርትን ስለምናስተምር እንኳንም ጌታ ረዳሽ። ተባረክ እህቴ። አሜን። ኤርሚ በጣም ነው የማመሰግነው። እናንተም ተባረኩልኝ። አሜን አሜን። እሺ እግዚአብሔር ይባረክ። በዚህ እስከ አሁን እንግዲህ ከወንድምነት ጋር ነበረች ማለት ነው። ኦርቶዶክሳዊት እህት ነበረች እና ግን በጥንቃቄ በደንብ አስተውላ የምትሰማ ማለት ነው። እና ለጌታ ክብር ይሁን። በቃ የአባቶቻችን አምላክ ልዑል እግዚአብሔር በሶስትነቱ በአንድነቱ በትውልዶች በፍጥረት ሁሉ አንደበት ሲመሰገን የነበረ ያለም ደግሞ የሚኖር የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር አምላካችን አብ ወልድ መንፈስ ቅዱስ አንድ አምላክ ክብር ምስጋና ዝማሬ ለሱ ይሁን። አምልኮ ለሱ ይሁን። መገዛት ለሱ፣ ማምለክ እሱ ነው እና በጣም ደስ የሚል ዜናን የሰማነው። ለጌታ ክብር ይሁን። ተባረኩ። እሺ መቀጠል እንችላለን። እህትየው እንግዲህ ካላችሁ ግቡ፣ ካልሆነ ግን እኛ እንናገርበታለን።
ገብተው ግን ቢነግሩ እንኳን ደስ አለሽ ቤዚ። ቀጥል ቤዚ፣ እንኳን ደስ አለሽ፣ እንኳን ጌታ ረዳሽ። በሰማይም በምድርም ታላቅ ደስታ ሆኗል። ልልሽ የምፈልገው አንድ ነገር ቢኖር ዘላለም የማትጸጸችበትን ውሳኔ ነው የወሰንሽው። መቼም ቢሆን እንኳን ጌታን ተከተልኩ ብለሽ እድሜ ልክሽን ጌታን ስታመሰግኝበት የምትኖሪበትን መንገድ ነው የመረጥሽው እና እንኳን ከድቅድቅ ጨለማ ወደሚደነቀው ብርሃን ወደ እግዚአብሔር መንግስት በሰላም መጣሽ። ደስ ብሎናል። እኛም እህቶችሽ ነን። እዚህ ጋርም ያሉት ሁሉ ወንድሞችሽ ናቸውና በርቺ። የእግዚአብሔርን ቃል በደንብ አጥኚ። ደግሜ እላለሁ እድሜ ልክሽን የማትጸጸችበትን ውሳኔ ነው የወሰንሽው እና እንኳን ደስ አለሽ። ተባረኪ። እንወድሻለን። አመሰግናለሁ። እኔም ወዳችኋለሁ። እሺ እህታችን ነው ዛሬ ዳኒ ጋር የሆነው ይቅርታ ኤፍሬም ነኝ። በጣም የሚገርም ነው። ብዙ ሰው ጌታን ተቀብሏል። እቺ ጌታን ስትቀበል እዛ ነበርኩና የሚገርም ጊዜ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። አሁን ነው ወጣ ነው ከዛና ደስ የሚል ወደ ኋላም ባክ ያደረጉ ሚቶች ጌታን ተቀብሉ ንስሐ ገብቶ በአደባባይ ክብር ሁሉ ተጠቅሎ ለእግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ይሁን። ተባረኩልኝ። አሜን አሜን አሜን። ኤፍሬም ተባረክ። ደስ አይልም ኤርሚዬ? በጣም ነው ደስ የሚለውና እኛ ለጌታ ክብር ይሁን። በሰማይም በምድርም ታላቅ ደስታ ይሁን። አላያችሁ? ለአንድ ሰው መዳን በሰማይ ታላቅ ደስታ ነው። እኛ ደግሞ ደስ ብሎናል። እህቶቻችን ወንድሞቻችን ከኛ ጋር ስለተጨመሩ ወደ እግዚአብሔር መንግስት ስለመጡ በጣም ደስ ብሎናል። ክብር ለኢየሱስ ይሁን። በቃ ለሌላ ክብር አንሰጥም። ክብር ለሚገባው ለእግዚአብሔር ክብር እንሰጣለን። ሃሌሉያ። እሺ ወገኖች ካላችሁ ግቡ። ቤኪ እሱ ላይ ነው ያሉት እነሱ። እንግዲህ እንኳን ጌታ ረዳሽ፣ እንኳን ደስ አለሽ። በጣም ደስ ብሎኛል። በጣም ማለት ነውና ከድቅድቅ ጨለማ ነው ወደሚደነቀው ብርሃን የመጣሽው። ከርኩሳን ማህበር ወደ ቅዱሳን ማህበር ነው የመጣሽው። በድፍረት ነው የምናገረው። ቢከዝ እና በጣም ደስ ብሎኛል። እህት ስላገኘው ስለተጨመረልኝ። እንግዲህ ወንድሞች እህቶች እዚህ እንዳለ ያላችሁ ቤተሰቦቻችን ሰሞኑን እንግዲህ በጣም ሰብል ስብሰባ ላይ ያለ ነው አይደለም። ባለፈውም ዳኒሻዬ ጋር እንደዚሁ በጣም ብዙ ሰው ጌታን ሲቀበል ነበረ። ዛሬም እንደዚሁ እንግዲህ በቃ የወንጌል ባህሪው እንደዚህ ነው። ይዘራል፣ ከዛ የተዘራው ዘር ደግሞ በፍሬ ይገለጣል ማለት ነውና የሚዘራበት አዘራሩ ልዩ ቢሆንም ማለት ነው። የሚጋ ይዘራል፣ ዳኒሻ ይዘራል፣ ሌሎችም ጋር ይዘራል። ከዛ ደግሞ የተዘራው ዘር እንደዚህ በፍሬ ይገለጣልና ጌታ የተመሰገነ ይሁን። በጣም ደስ ብሎኛል ባንቺ። እንዲሁም ሌሎች ጊዜ ጉዳይ ነው እንጂ ቤኪ ገና ብዙዎች እኮ ይመጣሉ፣ እየጠበቅናቸው ነው። እኔ አሁን በዳጊ የመዝሙር ድግስ በጣም የምጠብቀው በሺዎች የሚቆጠሩ ወደ ጌታ መንግስት እንደሚመጡ ነው። እኔ እንደዛ ነው የማስበው። በነገራችን ላይ በዳጊ የመዝሙር ድግስ ንጉሱ ስለሚደምቅ፣ ንጉሱ ብቻውን ስለሚነግስ፣ አብሮ የሚነግሱ የሚያናግሱ ስለማይኖሩ፣ ኢየሱስ ብቻውን ስለሚደምቅ የደመቀውን ኢየሱስ ያዩታል፣ የተሰቀለውን ማለት ነው። ስለ ኃጢአታቸው ደግሞም የሞተውን በሶስተኛ ቀን ከሙታን የተነሳውን ወደ እግዚአብሔር ወደ አባት ያደረገውን ዳግም በሕያዋንና በሙታን ሊፈርድ የሚመጣውን እርሱን በደንብ አድርጎ ያዩታል። በዚህ በመዝሙር የአምልኮ ጊዜ ማለት ነው። እና ጠብቃለሁ ብዙ ነፍሳቶች ወደ ጌታ እንዲመጡ ደግሞም ጠብቃለሁ፣ ጸሎቴም ስለሆነ ማለት ነው። እዛ አካባቢ ምናምን ነገር አልፎ የእግዚአብሔር መንፈስ በሆነ ቦታ ታጥሮ የሚቀመጥ አይደለም። በሁሉ ቦታ በምላት የሚገኝ አምላክ ነው እና ወንጌሉ በኃይል በመዝሙሩ በኩል አልፎ ብዙዎች እንደሚሰሙ ልባቸው እንደሚነካ ወደ እግዚአብሔር መንግስት እንደሚመጡ እኔ አምናለሁ። በእምነት ነው የማወራው፣ በእምነት ነው የምናገረው። አምናለሁ በጣም ማለት ነውና ጌታ ከዳግሻዬም ጋር ይሆናል። እግዚአብሔር የተመሰገነ ይሁን። ይለይብኛል የምንለው መልአክ የለንም፣ የሚለይ መልአክ የለም። የተለየ ከአማልክት መካከል ብቻውን የሆነ እርሱ እግዚአብሔር ነውና ይለይብናል ብለን ብንዘምር ለእግዚአብሔር እንደዚህ ሲል ዜናሽ ብዙ ነው ዜናሽ ብዙ ነው አንለምኛ ማቤቴ የሚመስልሽ ማነው?
ድንግል ማርያም የሚመስልሽ ማን ነው? ላጅብን ብቻ እንዳይደክመህ የጎባጣ ሁሉ የቀና ባንቺ ነው፣ የታመመ ሁሉ የዳነው ባንቺ ነው፣ የተጣመመ ሁሉ ቀጥ ያለው ባንቺ ነው። እመቤቴ የሚመስልሽ ማን ነው? እኛ ቤት እንደዚህ ይባል ነገር የለም። አረ ብንዘምር ለጌታ በእውነት ብንጸልይ ወደ ጌታ ብንመካ በጌታ ብናወራ ስለ ጌታ ወንድምነት ቢያወራ ስለ ጌታ እህትነት ብታወራ ስለ ጌታ ደስ አይልም? ወንድሞች እህቶች ቢያወሩ ስለ ጌታ ሌላ የሚያወሩለት እኮ መልአክ የላቸውም። እኛ ወንጌል አማኞች አይደል? ሌላ የሚያወሩለት እኮ ፍጡር የለም። ይገርማል። አርሴማ የለም እኛ ቤት ደስ ሲል ይገርማል። የዘራ ብሩክ የለም እኛ ቤት። እሰይ ጌታ የተባረክ ይሁን። ኧረ እኔ በዚህ ከቀጠልኩኝ ጥሩ አይደለም እና ለጤናም ትላላችሁ። ኦርቶዶክስ አንገባገባ ከመግባታችሁ በፊት በጣም ጌታ ኢየሱስ ዘመናችሁን ይባረክ። እና እንደውም የቴዲ ኤርሚ የጠፋ እያልኩ ነበርና እንደገና ደግሞ ቤካ የቴዲ ልደውልለት ነበር ላይ ልም እንደው እንዴት አይነት ድንቅ ቀን ነው! በኢየሱስ የእናንተ ወገን መሆኔ እንዴት ደስ ይለኛል። ጴንጤ መሆኔ በተለይ ደግሞ ከእናንተ ጋር ወይኔ ክብር ሃሌሉያ እንደ ዛሬ ደስ ብሎኝ ያውቅ። በኢየሱስ ስም ዳኒ ቤት የሆነው እርምዬ በእውነት ጌታ ዘመንን ይባርክ። አፍርቲያ በኢየሱስ ክርስቶስ ስም እንዴት ደስ ይላል። ተባረኩልኝ በኢየሱስ ስም አሜን። ተባረክ ፊ ለጌታ ክብር ይሁን። ብዙዎች እኮ እውነትን ያውቃሉ። እውነት ልንገራችሁ፣ በጣም ብዙዎች እውነትን ያውቃሉ። ለመምጣት ለመወሰን ተቸግረው ሰው ምን ይለናል ብለው፣ ምክንያቱም ትናንትና ሲቃወሙት ሲሰድቡት የነበረውን መንገድ የሰይጣን መንገድ ነው ሲሉት የነበረውን አሁን እንዴት ቅዱስ መንገድ ነው ብለን እንከተለው ብሎ በሚል ተቸግረው እንጂ የአባቶች አምላክ ምስክር ነው። ይሄ እኮ በዘመናት መካከል እኮ ተፈትኖ እኮ ያለፈ እኮ ታሪክ እኮ ነው። እውነተኛ የሆነ ታሪክ ማለት ነው። የእግዚአብሔርን ቃል የምትሰብክ ቤተክርስቲያን ሻይን እያደረገች ነው የምትሄደው፣ እየደመቀች ነው የምትሄደው፣ እየሰፋች ነው የምትሄደው፣ እየበዛች ነው የምትሄደው። ወንጌልን እስቲ እኛ መስበክ እናቁም። ሙሉ ወንጌል ቤተክርስቲያን የምትባል ታሪክ ሆና ነው የምትቀረው። ጴንጤነት የሚባለው ታሪክ ሆኖ ነው የሚቀረው አልኩ። ክርስቶስን መስበክ ብናቆም ድምቀታችን፣ ውበታችን፣ የማሸነፋችን ምንጭ ምንድነው ከተባለ ክራይስት ነው። ክራይስት ሴንተር ነው የምንሰብከው። የአብን ልጅ የዳዊትን ልጅ ኢየሱስ ክርስቶስ ነው። እሱ ነው የምሰብከው። አምላክነቱን፣ ፍጹም ሰውነቱን፣ ሰውን መውደዱን፣ የፍቅሩን ባለጠግነት፣ የምሕረቱን ባለጠግነት፣ የጸጋውን ባለጠግነት ሁሌ እናወራለን። ንጉሥ ዳዊት እንዳለው እግዚአብሔርን ሁልጊዜ እባርከዋለሁ ምስጋናውም ዘወትር ባፌ ነው ብሎ እንዳለ የተፈራውን የተመሰገነውን የአባቶቻችንን አምላክ ልዑል እግዚአብሔርን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ ብለን ሳንል ወራቶች፣ ቀናቶች፣ ሳምንታት ሳንከፋፍል የዘመናትን አምላክ በዘመናት ውስጥ እናመሰግነዋለን። የተፈጠርነው ለዚህ ነው። ከዚህ ጌታ ውጪ በእኔ ላይ ስልጣን ያለው አንድ መልአክ የለም። አንድ መልአክ እኮ አልኩ፣ አንድ መልአክ እንኳን የለም። ከአብርሃም ከይስሐቅ ከያዕቆብ አምላክ ከቅዱስ እግዚአብሔር ከልዑል እግዚአብሔር ውጪ እኔ ላይ ስልጣን ያለው ያለ እግዚአብሔር ፍቃድ ከራሴ ፀጉር ላይ አንዲትን የፀጉር ዘለላ ገብርኤል አያነሳም፣ ሚካኤል አያነሳም። ልብ በሉ። የተፈጠሩ ቅዱሳት ፍጥረታት ናቸው። የእግዚአብሔር ባሪያዎች ናቸው። መጽሐፍ ቅዱስ የሚነግረንን በዛ ልክ ቅዱሳን መላእክትን እኛ እናከብራለን። ግን ያለ ሥላሴ ፍቃድ ገብርኤል ከኔ ላይ አንዲትን ፀጉር ዘለላ አያነሳም። ሚካኤል ከኔ ላይ አያነሳም። ስልጣን የለውም። ስልጣን ያለው ልዑል እግዚአብሔር ሲልካቸው ግን ሂዱና ኤርሚያስን አጥፉት ብሎ ካለ ግን መጥቶ ሊያጠፋኝ ይችላል። አድኑት ብሎ ካለ ተራዱት ብሎ ካለ ሊራዱ ይመጣሉ። አዎ ምንም ጥርጥር የለው።
ብቸኛ ባለስልጣን ግን የእጆቹ ስራ የሆንኩኝ በመልኩና በአምሳሉ የፈጠረኝ እግዚአብሔር አምላክ ብቻና ብቻ ነው። ይቅርታ ርዕሱ ምንድን ነው ኤርሚያስ? ይቅርታ ስላቋረጥኩ። ኦኬ ርዕሱ እንኳን ደህና መጣ። ርዕሱ ያው ይነግሩሃል። እህትየው ሜርሲ ትነግርሃለች ወይ መሲ የነገሪው። እሺ ወንድምነት ርዕሱ ይገባዋል ወይስ ይገባቸዋል በሚል ነው ርዕሳችን። ዝማሬ ለማን ነው? ዝማሬ ለእግዚአብሔር ወይስ ለሌላው አካል ነው? ለመላእክት ሊሆን ይችላል፣ ለማርያም ሊሆን ይችላል። ያው እናንተ በምትዘምሩት ይቅርታ ከየት ቤተ እምነት እንደሆን ካላወቁም ያህኑ ርዕሳችን ይገባዋል ወይስ ይገባቸዋል? ዋዳዚት ሚባይዘ ወይ ዝማሬ በራሱ ምን ማለት ነው? የተጠየቀው መልስ። ዝማሬ ለእግዚአብሔር ወይስ ለሌላው? የተጠየቀው ዝማሬ ምን ማለት ነው ሳይሆን ዝማሬ ይገባዋል ወይስ ይገባቸዋል? አይ ጥያቄ ስትጠይቂ ለተጠያቂው ክሊር አድርጎ መጠየቅ፣ ይሄ ዳይኮቶሚክ የሆነ ነገር አታርጊዋ። መጀመሪያ ጥያቄሽ ክሊር ይሁን። እሺ በመጀመሪያ ከየት ቤተ እምነት ነው? ያታወቃለሁ እኮ እኔ አላወቅኩም። ሌሎችም እንዲያውቁ ነው። አዲስ አይደለሁም። ሌሎችም እንዲያውቁ ዛሬ ነው የገባኸው። ሌላ ጊዜም ገብታ ሊሆን ይችላል። አዲስ አንዴ ተረጋጋ። አዲስ የገቡ ሌሎች ወገኖችም ሊሆን ይችላሉ። ቤተ እምነትን ግልጽ አድርግና ከዛ በኋላ እንቀጥላለን። እሺ ከቀደመችው ከቅድስቷ ከኦርቶዶክስ ቤተክርስቲያን የመጣሁት። እሺ ከቅድስቷ ከቀደመችው ኦርቶዶክስ ቤተክርስቲያን እናመሰግናለን። እንኳን ደህና መጣ። ጥያቄው መዝሙር ማለት ምን ማለት ነው ሳይሆን ዝማሬ ለእግዚአብሔር ይገባል ወይስ ለሌሎች አካላት ይገባቸዋል በሚል ነው። እንግዲህ ደግሜ ነግሬያለሁ። ይገባዋል ወይስ ይገባቸዋል የሚል ነው። እንደ እግዚአብሔር ቃል እስቲ መጽሐፍ ቅዱሳዊ አድርግልን። ዝማሬ ለመላእክት ይገባል፣ ለማርያም ይገባል። ዝማሬ ምን ማለት ነው? ምስጋና ማለት ነው አይደል? እየጠየቁ ገራ ምልኮት የጅጅሪ ጋፈጥ ምስጋና ማለት ነው። ዝማሬ ቱ ዘ ፖይንት አይደል? ክሊር እንዲሆን ነው፣ እንድንግባባ ነው። እሺ ቀጥል። ምስጋና ከሆነ ሁለት አይነት ምስጋና አለ። የባህሪ ምስጋና የባህሪ የሆነ እግዚአብሔር ብቻ ነው። እሱ መለኮታዊ መጽሐፍ ቅዱሳዊ ያድርግልን። ስታወራ እንደ እግዚአብሔር ቃል መጽሐፍ ቅዱሳዊ ያድርግ። አታቋርጭኝ። ሀሳብ ልክ ስላልሆነ አቋርጣለሁ ወንድም። መጽሐፍ ቅዱሳዊ አድርገው እያልኩ ነው። ደስ የሚልሽን ሀሳብ እንዳነሳ ነው እንደፈለግሽው። መቼ ተናገርኩና ነው ደስ የሚለኝን ሀሳብ የምታነሳው? ታዲያ ሀሳብ ምን ላይ ነው ስህተቱ ምንድነው? ነገር ምን ብዬ ጠየቅኩ? ምንድነው እንትን የምትወዛገበው? መጽሐፍ ቅዱሳዊ አድርጎ ማለት እንደ ራሴ ሀሳብ አውራ እያልኩ አይደለም። ራይት? እሺ መጽሐፍ ቅዱስ ሮሜ 13 ላንሳሽ። ክብር ለሚገባው ክብር ስጡ ይላል። ምስጋና የባህሪ ብለህ ያልከው እኔ እጽፋለሁ። አንተ ከፈለክ እንትን በል። የባህሪ ያለውን ይዘርዝር መጀመሪያ፣ ከዛ ደግሞ የባህሪ ያለውን ደግሞ እንደገና የሚዘርዝር፣ ከዛ በንጽጽር እናያለን። መስዬ እንደዛ ይሁን። የባህሪ ያለውን ይዘርዝር። አውራ ወንድምነት አለው። እኔ እማኮ አንቺ ቀጥይ እኔ ዘርዝዬ እጽፋለሁ። እሺ ቀጥል። እንድታቋርጭኝ አልፈልግም። ከተሳሳትኩ በኋላ ይሄ ስህተት ነው፣ ይህንን አብራራው በይ። አመሰግናለሁ። ስለዚህ ምስጋና ሁለት አይነት ነገር አለው ብዬ አምናለሁ። አንደኛ የባህሪ የሆነ እግዚአብሔር በባህሪው አምላክ ነው። አምላክነቱ ማንም ያልሰጠው እሱ የሚቀርብለት ምስጋና መለኮታዊ ምስጋና ነው። በመዝሙር 150 ላይ ሰብህዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርም በቅዱሳኑ አመስግኑት ይላል።